عن أبي قلابة عبد الله بن زيد الجرمي الأنصاري قال جاءنا مالك بن الحويرث في مسجدنا هذا فقال إني لأصلي بكم وما أريد الصلاة أصلي كيف رأيت رسول الله صلى الله عليه وسلم يصلي فقلت لأبي قلابة كيف كان يصلي فقال مثل صلاة شيخنا هذا وكان يجلس إذا رفع رأسه من السجود قبل أن ينهض في الركعة الأولى. أراد بشيخنا أبا بريد بن عمرو بن سلمي الجرمي ويقال أبو يزيد. الحديث بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. زدنا ሁለተኛው ሐዲስ عن أنس بن مالك رضي الله عنه قال ما صليت አልሰገድኩም خلف إمام ከአንድም ኢማም በስተጀርባ ሆኜ አልሰገድኩም ቀጡን አንድም ጊዜ አኸፈ ሰላተን ቀለል ያለ ሰላትን ወላ አተመ እንደዚሁም የተሟላ ሰላትም አልሰገድኩም ሚን ረሱልላሂ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ኋላ የሰገድኩትን ያህል ከማንም አልሰገድኩም። የተሟላ ሰላት ነገር ግን ቀለል ያለ ገብቷችኋል አይደል? ቀለል ያለ ያልከበደ ግን የተሟላ የሆነ ሰላት ምንም የጎደለው ነገር የለውም። ሰላቱ ሩኩ አልጎደለውም፣ ኹሹዕ አልጎደለውም፣ ኹዱዕ አልጎደለውም። ምንም የጎደለው ነገር የለም፣ ግን ቀለል ያለ ነው። ባለፈው እንዳልኳችሁ እንግዲህ አንዳንድ ሰው አንድ ዙሁርን ሲያሰግድ ሌላ መስጊድ ሌላ ቦታ ላይ 4-5 ዙሁር ይሰገድበታል። በመቆየት ይመስላቸዋል አንዳንዱ መሰለኝ አጅር የሚገኘው። ስለዚህ ይኸውላችሁ አተም መሆኑ ዋጅብ ነው። አተም ገብቷችኋል? አተም ማለት የተሟላ ምንም የጎደለው ነገር የለም፣ ምንም አልጎደለውም፣ ግን ቅልል ያለ ሰላት ነው። በቃ ድጋሚ በዛ ሰውዬ ለመስገድ ሞራል እስኪኖር እዛ መስጊድ ሄደ ለመስገድ ሞራል እንዲኖር የሚያደርግ አይነት አሰጋገድ ነው መሰገድ ያለበት። አን አቢ ቂላበተ አብዱላህ ብን ዘይድ አልጀርሚ አልበስሪ የኩፋ ሰው ነው ማለት ነው። ቃለ ጃአና ማሊክ ብኑ ሁወይሪስ ማሊክ ብኑ ሁወይሪስ ወደኛ ጋር መጣ። ፊ መስጂድና ሃዳ እዚህ መስጊዳችን ላይ መጣ። ፈቃለ ብሎ አለ ኢኒ ለኡሰሊ ቢኩም እኔ አሰግዳችኋለሁኝ። ወማ ኡሪዱ ሰላተ ኡሰሊ እኔ ምንም አልፈልግም የማሰግዳችሁን ሰላት ከይፈ ረአይቱ ኡሰሊ አሰግዳችኋለሁኝ፣ ግን ከይፈ ረአይቱ ረሱለላህ ሰለላሁ ዐለይሂ ወሰለም ይሰሊ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዴት ሲሰግዱ እንዳየኋቸው አድርጌ ነው ማሰግዳችሁ። ፈልግደም ጠይቅ ኪታብ ከተቀራ በኋላ እዚህ ጥላችሁ ትሄዳላችሁ። አሁን ታፈጥራላችሁ ሰብስባችሁ ቦታ ለምታስቀምጡ ፈልገው ከይፈ ረአይቱ ረሱለላህ ሰለላሁ ዐለይሂ ወሰለም ይሰሊ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሲሰግዱ እንዳየኋቸው አድርጌ ነው ማሰግዳቸው አለ። ፈቁልቱ ለአቢ ቂላባ አልኩት ከይፈ ካኑ ይሰሊ እንዴት ነበር የአላህ መልእክተኛ የሚያሰግዱት ወይም የሚሰግዱት? ፈቃለ ሚስለ ሰላቲ ሸይኽና ሃዳ የዚህ ሸይኻችን አይነት አሰጋገድ ነው። ሸይኹ የተፈለገው እዚህ ጋር ምንድን ነው? አቡ ቡረይድ የተባለው ማለት ነው። እሱ አሁን የነቢዩ አይነት አሰጋገድ አሰገዳቸው አለ። ካሰገዳቸው በኋላ የነቢዩ አሰጋገድ እንዲህ ነበር፣ እንዴት ነበር ሲሏቸው ይኸው አሁን እንዳሰገዳችሁን አይነት። አሁን በየመስጊዱ ኢማሞችን የነቢዩ አይነት ሰላት እኔ እንጃ አንድም ሰው የሚያገኘው አይመስለኝም። የራሳቸው አይነት ሰላት ነው የሚሰግዱት።
ወካነ የጅሊሱ ኢዛ ረፈዐ ረእሰሁ የአላህ መልእክተኛ ወካነ የጅሊሱ ይቀመጡ ነበረ ኢዛ ረፈዐ ረእሰሁ ራሳቸውን ቀና ያደረጉ ጊዜ ሚነ ስጁድ ከስጁድ ቀብላ እየንሃደ ጎንበስ ከመላታቸው በፊት። ይሄ አንዱ ወስፍ ነው። ገባችሁ? ስጁድ ሁለት ስጁድ አይደል ያለው? አንድ ስጁድ አድርገው ቀና ይላሉ። ቀና በደንብ ቀና ብለው ይረጋጋሉ። ሁለተኛውን ስጁድ ከማድረጋቸው በፊት ማለት ነው። ጠቅ 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 የሚባል ሰላት የለም። የቁራ አይነት ወይም ደግሞ ዶሮ እንትን ጥራጥሬ ጠቅ ጠቅ እያደረገች እንደምትበላው እንደሱ አይነት ሰላት የሚባል ነገር የለም። ስለዚህ መቅቡልም አይደለም፣ ተመላሽ ነው። ሰላቱ ተቀባይነት የለውም። ቀስ ረጋ እያሉ ይሰገዳል። ግን መንዛዛት በጣም ሱረቱል በቀራ የሚያስቀራ ያህል ሩኩ ላይ መቆየት፣ ስጁድ ላይ መቆየት ምናምን ይሄ ተገቢ አይደለም፣ ኖርማልም አይደለም። የአላህ መልእክተኛ እነዚህን ሰው ምን አድርገዋቸዋል? ፈለማራ አንድ ጊዜ ማሊክ ብኑ ሆይሪስ ወይቃሉ ብኑ ሓሪስ አለይሲ ቀዲመ መዓ ነፈሪ ሚን ቀውሚሂ አለ ነቢ ሰለም ወሁወ የተጀሃዙ ሊተቡክ የአላህ መልእክተኛ ተቡክ ዘመቻ ለመውጣት እየተዘጋጁ ባሉበት ሰዓት ላይ ከጀማዓ ጋር ሆነው ነቢዩ ጋር መጡ። ወካኑ ሸቢበተን ሙተቃሪቢነ ተቀራራቢ እድሜ ላይ ያሉ ወጣቶች ነበሩ እና ፈአቃሙ ዐንደሁ 20 ሌይላ ነቢዩ ዓለይሂ ሰላቱ ሰላም ጋር 20 ቀን ቆዩ። ከመጡበት ሀገር ለዕልም ነው የመጡት። 20 ቀን ቆዩ። ቃለ ወካነ ረሱሉላህ ሰለም ረሒመን ረፊቀን። እዩ ስሙ፣ የአላህ መልእክተኛ እጅግ በጣም አዛኝና እጅግ በጣም ሩህሩህ ናቸው። ፈለማ ረአ አና እሽተቅና ኢላ አህሊና እኛ አሁን 20 ቀን ሆነናል፣ ነቢዩ ጋር ከመጡ 20 ቀን ሆናቸው። ቤተሰቦቻችንን መናፈቃችንን ሲያዩ ወሰአለና ጠየቁን። አመን ተረክና ትተን ስለመጣ ነው ነገርም ጠየቁን። ፊ አህሊና በቤተሰቦቻችን ላይ። ከዛ ፈአኽበርናሁ ነገርናቸው፣ ትተን የመጣናቸው ነገሮችንም ነገርናቸው። ከዛ ቃለ ነቢዩ አሉ ኢርጂዑ ኢላ አህሊኩም። አያችሁ 20 ቀን ከቆዩ በኋላ ሂድ ወደ ሀገራችሁ። ኢርጂዑ ኢላ አህሊኩም ወደ ሀገራችሁ ሂዱ አሏቸውና ፈአቂሙ ፊህም እነሱ ጋር ሰላታችሁን አቋቁሙ። ወዓሊሙሁም ወሙሩሁም አስተምሯቸው፣ እዘዟቸው አሉ የአላህ መልእክተኛ። እኔ ከኔ ያያችሁትን የሰላት አሰጋገድን ሂዳችሁ ለነሱም አስተምሯቸው፣ አሳዩቸው ብለው ተናገሩ። ስለዚህ ቀለል ያለ አሰጋገድ ማለት ያው ይህ ነው ማለት ነው። ስለዚህ ስታሰግዱ ይህንን አይነት ሁኔታ እንዳትረሱ እሺ። ምክንያቱም እንደውም አንዳንድ ጊዜ የአላህ መልእክተኛ ሰላት እያሰገዱ ላስረዝመው ፈልግና ህፃናቶች ሲያለቅሱ ሰማና እናቶቻችን ይጨናነቃሉ ብዬ ቀለል አደርገዋለሁ አሉ። እዚህ ቢል ኢማሙ መስሜ የለው ልጆች ሲያለቅሱ ተረብሸዋሉ። ስለዚህ ሰላት የዚህ መስጊድ ሁላ የሚሰግደው ሰው ኹሹዕ እኮ ይበላሻል፣ ይወሰወሳል። ስለዚህ ስለ ሰላቱን ቶሎ ቶሎ ጠቅጠቅ ታደርግና ወደሚቀጥለው ትላለህ ማለት ነው። እሺ 94ኛው عن عبد الله بن مالك ابن بحينا رضي الله عنه أن النبي صلى الله عليه وسلم كان يا الله ملتنيا نبروا إذا صلى فرج بين يديه سيسجدوا በእጆቻቸው መካከል ተፍሪጅ ማለት ይለያዩ ነበረ። ሐታ የብድወ በያዱ ኢብጠይሂ የብብታቸው ነጩ ፓርት እስከሚታይ ድረስ ማለት ነው። እንዴት ነው? እንዴት ነው? ይሄ ማለት እንደዚህ ይሄ እንደዚህ ክፍት ያደርጉት ነበረ ሲሰግዱ
ክፍት ያደርጉታል። ይሄ የብብታቸው ነጩ ፓርት ማለት የብብታቸው ፀጉር ሲላጭ ሌላ ከለር ያመጣል አይደል? ያው የታመቀ ቦታ ስለሚሆን ማለት ነው። ይህ ቦታ እስከሚታይ ድረስ እንደዚህ እጃቸውን ከፈት አድርገው ነበረ ሱጁድ የሚወርዱት። ይሄ ግን መቼ ያለን ባለፈው ስንነጋገር መቼ ነው? ኢማም ሆኖ የሚያሰግድ ከሆነ እንደዚሁም ደግሞ ብቻውን ሆኖ የሚሰግድ ከሆነ አይደለም፣ በጀማዓ የሚሰግድ ከሆነ አይመችም። ስለዚህ ሰውን ማስቸገር ነው የሚሆነውና እሱ ላይ ቆጠብ ማለት ያስፈልጋል ማለት ነው። ሰውን ያው አጅር አገኛለሁ ብሎ ወንጀል ሸምቶ ሊመለስ ይችላልና። አሁን የነሱን ሳምንት እንደማይቻል ሳምንት ነው 15 ቀን ነው ሳምንት አይቻልም። ይሄ ኢፍቲራሽ ይባላል። ሙሉ በሙሉ እጅን እንደዚህ ማንጠፍ ሙሉ በሙሉ እንደዚህ እጅን ማንጠፍ አይቻልም፣ አይፈቀድም። ይቺ መዳፍ መሬት ላይ ከነካች በኋላ ሌላው ሰውነት ሌላው እጅ ከፍ ማለት አለበት። ገባችሁ? ስለዚህ እንደዚህ አንጥፉ። ልክ እንደ ግመል እንደዚህ አታንጥፉ፣ ወይም ደግሞ እንደ እንስሳ የዱር እንስሳ እንደዚህ ነው አንተም የሚሉ ሲቀመጡና እንደሱ አታድርጉ ብለው ከልክለዋሉ። ስለዚህ የተከለከለውን ነገር ደግሞ መከልከል መቻል ይኖርብናል ማለት ነው። عن أبي مسلمة سعيد بن يزيد قال سألت أنس بن مالك طيبت على أكان النبي صلى الله عليه وسلم يصلي في نعليه يا الله ملكتني عليه الصلاة والسلام በጫማቸው ይሰግዱ ነበር ወይ ብዬ ስጠይቀው ቃለ ነዓም አዎ አለ። በጫማ ሰግዳችሁ ታውቃላችሁ? ሰግዶ የሚያውቃል ከእናንተ ውስጥ? ንጹህ ነበር ጫማ? አብሰት ጎበዝ። ጫማው ከቁርጭምጭሚት በላይ ነው እኮ ጫማ ነጠላ ጫማ እኮ ጫማ ነው። አይቻልማ ከቁርጭምጭሚት በታች ከሆነ እኮ አይቻልም። ወላሂ አይቻልም። አብሰህበት አይ አሁን ጫማ ላይ ይታበሳል አይደለ? መስገድ የፈለገ ሰው ቡትስ ጫማ መሆን አለበት፣ ቁርጭምጭሚትን የሚሸፍን። ከዛ ውጪ በማንኛውም ጫማ መስገድ ችግር የለውም። እንዳትሸማቀቁ። ከሰው ጋር ስትሰግዱ ጫማ አሁን የተለያየ ቦታ ላይ ስትሰግዱ መስጊድ ባይሆን ለብሳችሁት እንዳትመጡ። እሱም አደብ ስላልሆነ አይደለም። እዚህ መስጊድ ላይ አሁን የዚህ ጋሽ አህመድ ጆሮአችሁን አንጠልጥሎ ነው የሚያስወጣችሁ ከነጫማ እዚህ አሁን ብትገባ ማለት በየቦታው ጥበቃዎች አሉ አለ። ማንም አያስገባም ከነጫማ። አስለንም አግባብም አይደለም። ምክንያቱም መስጊዱ ይቆሽሻል። የነብዩ አለይሂ ሰላም መስጊድ አሸዋ ነበር፣ ምንጣፍ የለውም። ስለዚህ አሸዋ ማለት ያው ኖርማል እዛ ውጪ ላይ ያለው አይነት ከለር ነበረው ማለት ነው። አሁንም ስንሰግድ ትምህርት ቤት ስትሰግዱ የሆነ ቦታ ስትሰግዱ ምናምን ከነጫማ አስለምዱ። አንዳንዱ ዲኑን የበደላችሁት የሆነ ያላከበራችሁት ምናምን የሚመስለው ሰው አለ። አይ ንቀት ምናምን የሚመስለው ሰው አለ። አሁን ሐረም ላይ ጣዋፍ ስናደርግ ጫማ አንዳንዴ ጫማ ለብሳለሁ፣ አንዳንዴ አልለብስም። ጫማ የለበስኩ ቀን እንዲህ ከፍ ዝቅ አድርጎ ነው የሚያዩ። ይገላምጣሉ። አንዳንዱ ይናገራል ይላል። ምን ቋንቋ እንደሚያወራም አላውቀውም፣ ምናዊ እንደሆነም አላውቀውም። ከዛ እዛው አዛን ይላል አይደል? እዛው እንቆማለን። ከነጫማዬ ነው እቆማለሁ። እኔ በቃ ያዙ ልቀቁኝ። በጣም ይቆጣሉ። ስላልገባቸው ነው። እዚህም ሀገር ላይ እንደዚህ ብዙ አጋጥሞኛል እኔ ራሱ። ይሄ እንደውም እየተረሳ ይመጣና ይጠፋል። ኖር ገባችሁ? አሁን እኮ በደንብ አዳፕት ስላላደረግነው ነው ሰው ላይ እንግዳ የሚሆነው አይደለም። ስላልተላመደ ነው። ቢላመድ ደግሞ ሰው ኖርማል ይሆናል፣ ያውቀዋል። ማስለመድ መቻል ደግሞ የኛ ኃላፊነት ነው። ሰምተናል። ይሄን ማድረግ አለብን። ነጃሳ እስካልነካው ድረስ ጫማው ከነጫማ መስገዱ ሱና ነው፣ የተወደደ የሆነ ተግባር ነው። ነብዩ ፈጽመዋል። ነብዩ ከነጫማቸው መስጊድ ገብተው ሲያሰገዱ ሷሃቦች ሁሉም ጫማ ለብሰው ሰገዱ። ከዛ እዛው ሰላት ላይ ሆነው ጫማቸውን አውጥተው ወደዛ ሲወረውሩ ሁሉም ጫማቸውን እያወጡ ወደዛ ወረወሩ። አያችሁ ኢትባዕ ማለት ይሄ ነው እኮ በቃ መከተል ነው። ነብዩን ኮቴ በኮቴ
ለምን እንደለበሱ አልገባቸውም፣ ስለለበሱ ለበሱ። ለምን እንዳወለቁና እንደወረወሩ አልገባቸውም፣ ስላወለቁ አወለቁ። የገቡበት ይገባሉ ነብዩ። ከዛ ለምን ለበሳችሁ ለምን አወለቃችሁ ሲሏቸው ስትለብስ አየን ለበስን፣ ስታወጣ አየን አወጣናል። የለበስኩት በጫማ መስገድ እንደሚቻል ጅብሪል ነግሮኝ ነው። ያወለኩት ደግሞ ነጃሳ መንካቱ ጫማዬ ነጃሳ እንዳለበት ጅብሪል አሁን መጥቶ ሹካ ላይ ከዛ አውጥቼ ወረወርኩታል። በቃ ይሄ ነጃሳ ካለ እኛም አውጥተን እንወረውረዋለን። ጫማ ብቻ አይደለም፣ ልብስም የመውጣት የሚችል ልብስ ከሆነ ከላይ ራቆት ውስጥ ራቆት የማያደርገን ከሆነ ይህን ጀለቢያ ምሳሌ ይህን ኮት ምንድነው የሆነ እንትን ካረፈበት ወይም ደግሞ እየሰገድን ካረፈበት አንደኛው፣ ሌላኛው ደግሞ ሰላት ላይ ቆመን ቅድም ተነጅሶ ነበረ፣ አሁን ልክ እንደ ቆምን ትዝ አለ፣ በዛው መቀጠል የለም። እሺ ታውጣዋለህ፣ ባስታወስከው ሰዓት ታውጣዋለህ። 2-3 ረካ ሰግዳ አራተኛው ላይ ከሆነ ትዝ ያለ ሶስቱ ተመዝግቧል፣ ድገሙ አትባልም፣ ሰላቱ አይደገምም። አራተኛው ላይ ከሰላት በፊት ተነጅሶ መሆኑን አውቃል ልብሱ። ስለዚህ ያኛውን ደግሞ አፈላሁ አማ ሰለፍ ነው፣ በቃ ያለፈው አላህ አፉ ይላል። ባስታወስከው ሰዓት ግን ታውጣለህ። ሰላት ላይ ሆነ ሰላት ውዱእ እንደሌለ ወይም በመሃል ላይ ፈስ ጡስ አደረግ ማንም አንተና አላህ ብቻ ነው የምታውቁት። ማን ያውቃል? ማንም አያውቅም። ስለዚህ ሰላቱን ትቀጥላላችሁ ወይስ ሼም ይዟችሁ ትቆማላችሁ? ምን ታደርጋላችሁ? እነዚህ አወል ሰልፍ ሆነ የሁላ ሰው አቋርጠ ሰው ራሱ ይፈሳል እኮ ይላል። ለምን አንድ ሰው አይኖርም? ካላህ ጋር እኮ ነው እየተጣላ ያለ ሰው እያወቀ ከሰገደ ሰው ነው የሚበልጥበት ወይ አላህ ነው የሚበልጥበት እኮ። ሰላቱ ቀስ ብለህ በኋላ ደግሞ ለምን እዚህ ያፍጫ ለምን ትዘል እንደዚህ አይባልም። ከዚህ አንተ ባለበት ሰብቻለሁ ሰው አፍጫው ዝም ይፈሳል መርሃባ ቢቀጥል ሰላቱን ቢቀጥል ወንጀለኛ ነው የሚሆነው። ታውቃላችሁ? ሰላት እየሰገዳችሁ ነው፣ ውዱእ እንደሌላችሁ የሆነ ሰዓት ላይ ትዝ አላችሁ። ወይኔ ያንን ቀን ያ አላህ ጠዋፍ እላይ ነው ጠዋፍ ያደረኩት እላይ ፎቁ ላይ አይታችኋል። በእንትን ፎቁ ላይ እላይ ማድረግ በትንሹ ከ50 እስከ 1 ሰዓት ይፈጃል። እታች 7 የምታደርገውን እላይ 1 አድርገህ ነው የምትለው። ያን አድርጌ ጨርሼ ድክም ስልችት ደግሞ ደግም ያለው ሁለተኛ ዙር 3 ነው 2 ምናምን መጨረሻ ላይ መቃሙ ኢብራሂም ጋር ለሰግድ ስቆም ለካ ውዱእ የለኝም። በቃ ከዚህ የበለጠ የሚያናድ ነገር የለም። ሀቂቃ ምንም ማድረግ አትችልም። ሽውድቅ ብለህ ውዱእ አድርገህ መምጣት ነው። አዎ ጣዋፍ ማለት ንግግር ያለበት ንግግር የሚፈቀድበት ሰላት ነው ይባላል። ተጋበሉ ገባችሁ አይደለ? የሰላት አካል ነው ጣዋፍ። ባይሆን እያወራህ የወዲህን እያወራህ ከፈለክ ዚክርን እየዘከርክ ምናምን ምን ታደርጋለህ? ጣዋፍን ትቀጥላለህ ማለት ነው። ሸሱት ይዛው ነው ይሻል። እሺ ያ ይቆጠርልን ረስታ ያደረከው ጧፍ። አሁን ሰላት እንደ ሰላት ነው። ትዝ አለ አራተኛው ረካ ወይ እንዳሰላመድክ ትዝ አለ ያለ ውዱእ የሰገድከው ሰላት ይቆጠራል? አይቆጠርም። ከሹሩጡ ሰላት መካከል አንደኛው የሰላት መስፈርቶች መካከል አንደኛው ውዱእ ነው። መስፈርት የሚባል ነገር ደግሞ ከተጓደለ ዋጋ የለውም። መስፈርት አርካን ማለት ማዕዘን ማንኛውም ተግባር ላይ ሰላት ላይ ብቻ አይደለም። ሐጅም ዑምራም ሸርጥ አለው፣ አርካን አለው። ሸርጥ ማለት ተግባር ውስጥ ከመግባት በፊት መሟላት ያለባቸው ተግባራቶች ሸርጥ ይባላሉ። ቅድመ መስፈርት ማለት ነው። አርካን ማለት ደግሞ ተግባሩን እየፈጸምክ ማሟላት ያለብና ብቻ ተግባሩን እየፈጸምክ የምታሟላቸው ተግባራቶች አርካን ይባላሉ። ግልጽ ነው አይደል? ምን አልከኝ? አሁን ለምሳሌ እስከ ጨርሞ መስገድ የሚችልበት
የአረቦች ሀገር አሸዋ ነው፣ የእኛ ሀገር አፈር ነው። ስለዚህ ይሄ እንዴት ይታያል? ምንም ይሁን አሁን እዚህ መስገድ ይቻላል። እዚህ ምንጣፍ ላይ ቦታው አሸዋም ይሁን አፈርም ይሁን ምንጣፍም ይሁን ምንም ይሁን ከነጫማ መስገድ ጃኢዝ ሱና ነው። ሱናነቱን አይለቅም። እሺ ያ ሻርቁ ሰግደዋል ብሎ ሄደ በጫማ ሻርቁ ሰግደዋል አሉ። ያ የእነሱ ያሉበት ሀገር ቋሂረም ቋሃራም እኛ እዚህ ኮሲለኮሲ እንሄዳለን። የሀያ ፍጉ ምኗል እንዴት ሊሆን ይችላል? ይህንን ደግሞ የአላህ መልእክተኛ ጁዒለት ሊየል አርዱ መስጂደን ወጠሁራ አሉ። ምድር በአጠቃላይ ምድር ሲባል መካንና መዲናን ብቻ አይደለም የሚያካትተው። ምድር ሁሉም ኢትዮጵያም ያለው አሜሪካም ያለው ሁሉም ምድር ንጹህ ተደርጓል አሉ። አይኑ ነጃሳውን በአይን የሚታይ እያየን መሬት ላይ አንሰግድም። ጫማው እንደተነጀሰ ነጃሳ እንደነካው እያየን መሬት ላይ አንሰግድም። ግን ነክቶት ሊሆን ይችላል በሚል ሸክ ግን አናቋርጥም ሰላት። መሬቱ ተነጅሶ ሊሆን ይችላል ተሸንቶበት ሊሆን ይችላል ብለን አንፈላፈልም። ለምን? ንጹህ ተደርጎላቸዋል ተብለናል። ንጹህ ነው በቃ። ያ አይተን ከሆነ ግን እዚህ ጋር ሰገራ ወይም ዋሽንት አሁን እያየ ነው እዛ ላይ አንሰግድም። ግን እዚህ መስጊዳችን ላይ ምሳሌ ያው ሽንት ተደፍቶ ሊሆን ይችላል ምሳሌ አናቅም። ሰገራ ወድቆ ሊሆን ይችላል አናቅም። እኛ ስላላየ ነው አናቅም አይደለ? በማናቀው ነገር ላይ ሊሆን ይችላል በሚል አንፈላፈልም። ገብተን እዚህ ሜዳው ላይ አላሁ አክበር መስገድ ነው ከኛ የሚጠበቀው። አላህ ይቀበላል። አንዱ የሸሪዓው ሩክሳ ለዚህ ኡመት አላህ ለነቢዩ ለዚህ ኡመት የሰጣቸው ትልቁ የሰጠን አንዱ ትልቁ ስጦታ ይሄ ነው። የድሮ ሰዎች መስጊድ እንጂ ሰላት ቢደርስባቸው መስጊድ ውስጥ እንጂ የትም መስገድ አይፈቀድላቸው። እኛ ግን የትም ቦታ መስገድ ተፈቅዶልናል። መርሐባ። ሰውየው አበሰ እግሩን ማለት ነው በካልስ ካልሱን ከዋጣው ይፈርሳል። ከወጣ ይበላሻል። ስለዚህ በጫማ መስገድ ምን አሉ መሰላችሁ ነቢያችን አለይሂ ሰላም ጫማ መስገድን በተመለከተ ኻሊፉል የሁደ አይሁዶችን ተጻረሯቸው፣ ተቃረኗቸው። ፈኢነሁም ላ ዩሰሉነ ፊ ኒዓሊሂም አይሁዶች እኮ በጫማቸው በፍጹም አይሰግዱም። ወላ ኺፋፊሂም በኹፍም አይሰግዱም። ኹፍ ታውቃላችኋል? ይሄ በጫማ የምናብሰው ኹፍ ማለት ነው። አይሁዶች እሱንም አይጠቀሙም፣ ጫማም ተጠቅመው አይሰግዱም። ባዶ ነው የሚሰግዱትና እነሱን ተቃረኗቸዋል። በየትኛውም መንገድ አይሁዶችንና ነሳራዎችን ሙስሊም የሆነ ሰው መንገዱ ሌላ ነው፣ ከነሱ መንገድ ጋር አይገናኝም በምንም መንገድ። አይሁዶችም ነሳራዎችም በእምነታቸው እኮ ይጾማሉ አይደል? ፈላህ እንወጣለን ብለው እኮ ይጾማሉ። አይጾሙም? ይጾማሉ። የእኛ ጾም ከነሱ ጋር የሚለየው ምንድን ነው? ስሁር መብላት ነው አሉ የአላህ መልእክተኛ። ስሁር በመብላት ከነሱ ጾማችሁ ለዩ አሉ። አሁን እንኳን ይለያል። እንቁላል፣ ስጋ፣ ቅቤ፣ ማር ምናምን ካልበላ ጾመኛ ነው። እንደዛማ እኮ የኢትዮጵያ ሕዝብ እንዳለ ጾመኛ ነው፣ ችግር ላይ ያለው ማለት ነው። ስለዚህ ነጃ ነው የሚወጣው ማለት ነው። እና ኬት ያገኛል? አሁን ስጋ አምጣ ብትለውም ኬት ያመጣል? ድሃው ቤተሰብ ማህበረሰብ ሌላ የጾም እየተባለ ሌላው ይጠረጋል አይደል? ይሄ ጾም አለው ይሄ ጾም የለውም የሚባል። እሺ ይኸው አሁን ሸሱጤ የጠየቁት ምን አሉ? የአላህ መልእክተኛ ዓለይሂ ሰላም ወቃለ ሰለም ፊማ አኽረጀሁ አቡ ዳውድ አይደን አን አቢ ሰዒድን ኹድሪ ኢዛ ጃአ አሐዱኩም ልመስጂደ። በደንብ ስሙ። ከእናንተ አንዳችሁ ወደ መስጂድ የመጣ ጊዜ ፈልየንዙር ይመልከት። ፈኢዛ ረአ ፊ ነዕሊሂ ቀዝረን አው ቀዘረን ፈኢዛ ረአ ፊ ነዕሊሂ ቀዘረን ጫማውን ይመልከት። ከመስገዱ በፊት ጫማውን አይቶ ቆሻሻ እንዳለበት ካረጋገጠ ፈልየምሰሕሁ ይጥረገው። ወሊሰሊ ፊሂማ በሁለቱም ጫማዎች ከጠረገ በኋላ ቆሻሻውን አስወግዶ ይስገድ። ነጃሳ አይደለም የተባለ ቆሻሻ። ነጃሳ ከሆነ
መታጠብ ካለበት ይታጠባል፣ መጽዳት ያለበት ታጸደዋለህ። ካልሆነ ደግሞ አውጥተህ ትሰግዳለህ። ቆሻሻ ከሆነ ግን ከነ ቆሻሻ ለእይታም ጥሩ አይደለም፣ አላህ ፊት የሚቀርበው። ስለዚህ ቆሻሻውን ጠረግ አድርገን ትጥላለህ። ስለዚህ በጫማ ከመግባት ከመስገድ በፊት የሆነ ጫማ አሳማሪዎች አሉ ሊስትሮች፣ አንዴ ወረሽ አስደርገህ ትገባለህ ማለት ነው፣ ትሰግድበታለህ። ሸሪዓው ያግራራውን ነገር አልሐምዱሊላህ ለእኛ ብለው እኮ ነው ያግራራው። እኛ ደግሞ ይህንን የተግራራውን ነገር መቀበል መቻል አለብን እና ምንም እንትን ሳትሉ ኢንሻአላህ ስገዱ። አሁን የተፈለገው ያው አሁን ሶሉም ይሁን እላዩም ይሁን ዋናው ሶሉማ ምሳሌ ነጃሳ ከሆነ ጭራሽም ላያሰግድ ነው። ሶሉም ላይ ሆነ እላዩም ላይ ሆነ ቆሻሻም ቢሆን እላዩም ላይ ሆነ ሶሉም ላይ ሆነ ብዙ ጊዜ ግን እላዩ ይታያል፣ ለማንም ድብቅ አይደለም፣ ታየዋለህ። ሶሉ ግን አይታይም። ቼክ ካላደረክ በስተቀር ገልብጠህ እግርህን ቼክ ካላደረክ በስተቀር ሶሉ አይታይም። ስለዚህ ለቆሻሻው ለነጃሳው ከመስገዳችን በፊት ሶሉን ከፍ አድርገን ማየቱ ይወደዳል ማለት ነው። عن أبي قتادة الأنصاري رضي الله عنه أن رسول الله صلى الله عليه وسلم كان يصلي يا الله من تنجي يسجد نبرة وهو حامل أمامة بنت زينب بنت رسول الله صلى الله عليه وسلم يا زينب لجاتشو كسيتوش تلقوا على لجاتشو زينب አግብታ ምን ብላ ነው የሞተችው? አግብታ ልጅ ወልዳለች። ኡማማ የምትባል ልጅ ነበረች የዘይነብ እና ኡማማን ተሸክመው ነብዩ ሰላት ይሰግዱ ነበረ። ወሊ አቢል ዓስ ኢብኑ ረቢዕ ኢብኑ ዓብድ ሸምስ ያው አቢል ዓስ ይባላል ባሏ ደግሞ ፈኢዛ ሰጀደ ወደዓሃ ልክ ስጁድ ሲያደርጉ ያነሷትና ያስቀምጧታል። ወኢዛ ቃመ ሐመላሃ ለቂያም ሲነሱ እንደገና ካስቀምጧት ቦታ ላይ ደግሞ ያንሷትና ይሸከሟታል። እሽኮኮ አድርገዋት ማለት ነው። አሁን እንደዚህ ብታደርግ በሰላት ትጮታለህ ምናምን ነው የሚል ስለዚህ ችግር የለውም። ልጆች ቤት ውስጥ ያሉ ልጆች ምናምን አቅፈ እንደዚህ ተሸክመ ምናምን ሰላት መስገድ ነው። ሱጁድ ላይ እንዳይደፉ ቀድሞ ሱጁድ እንዳይወርዱ እነሱ አውርደ ታስቀምጣቸዋለህ። አለበለዚያ ደም በደም ነው ታደርገው ባፍጢማቸው ነው የሚተኩት። ያንን ላለማድረግ ያላንተኛ ያወርዳሉ ያስቀምጣሉ። አሁን የሰላት ተሐሩክ አለ እዚህ ጋር አሁን እንቅስቃሴ አለ። ያ እንቅስቃሴ አሁን ብዙ ጊዜ በእርግጥ የሚሆነው ፈርድ ላይ ሳይሆን ሱና ሰላት ላይ ነው ብለው የሚሉ ዑለሞች አሉ። ነገር ግን ሱና ይሁን ፈርድ ይሁን አልገለጸም፣ አልበየነም። ማንኛውም ሰላትም ይሁን ምንም ያው የአላህ መልእክተኛ ይህን ነገር አድርገዋል። እሺ ያው እንደውም ይሰሊ አዩ ሰላት الظهر او العصر ዙሁር ወይም ዓስር وهو حامل أمامة እንግዲህ ኡማማን ተሸክመዋል። ሰውን እያሰገዱ እኮ ነው። ስለዚህ ሰው እያሰገዱ እንዲህ ማድረግ ይችላሉ። አሁን ኢማሞቻችን ሸድር እንደዚህ ሲያደርጉ ካያችሁ ማሻአላህ እንዳይደናገራችሁ ተደርጓል። ማድረግ ነው የተደረገ ነገር። ስለዚህ ሰላት እየሰገድክ ይሄ በር ተንኳኳ፣ አንተ ብቻ ነው ያለው ቤት ጠጋ ያከናው ከፈት አድርገህ ትመለሳለህ። ተከገር ነው አዲኑ ይስር ድንገር ነው። አንድ ሰውዬ እኮ እንትን ብሎ መልእክት የሆነች ሴትዮ መልእክት ልታስተላልፍ ፈልጋ ሰላት ላይ ነው ያለችው እና መልእክት ልታስተላልፍ ፈልጋ ቤት ሊገባቸው አልቻለም። እያከና ወዱ እያከና ሴት እኮ ነው። ከዛ እንደገና አሁንም ሲራጥ እንደዚህ ይላል ምንም ሊገባቸው አልቻለም። መጨረሻ ላይ ልክ ሰላቱ ባለ አሰላሙ አለይኩም ወራህመቱላህ አሰቡ ማለት አስተግፍሩላህ ማለት ወንተታ ማለት ነው። አይገባችሁም እንዴ ምናምን ነገር ብላ እንትን አለች።
አንዱ እየሰገደ ጀማ እያሰገደ ነው። ፍጡር ደርሷል። ፍጡር ደርሶ ምግብ ተዘጋጅቶ ምናምን ወተት አለ፣ ርጎ አለ፣ ሌሎች የምግብ አይነቶች ምናምን ተዘጋጅተው አሉ። ያቺ ሸረኛ ድመት መጣች። እነሱ እየሰገዱ እኮ ነው፣ ገና አላፈጠሩ። በቃ ሰላቱን ቶሎ ቶሎ ጠቅጠቅ አድርገው ወደ ፍጡር ሊሄድ እኮ ነው። ልክ እንትን እያሉ ድመቷ መጣችና መላስ ጀመረች ወተቱ። እርጎንም አንዴ ከእርጎ አንዴ ከወተት። ጾመኛ ነች መሰለኝ እሷ ምግብ እያማረጠች ትበላለች እሷ። ከዛ ኢማሙ እያሰገደ እሷን በቆራጣ ያለ ቢስሚላህ ራህማን ራሂም በጃር እኮ ቀርታ አያውቅም ቢስሚላህ። ለእሷ ሲል ግን ብስ ማለቱ ነው። በዛው ለሁለቱም ይጠቅመኛል ብሎ ነው ቢስሚላህ ራህማን ራሂም ብሎ ቀራ። ፋቲሃን ጨረሰ። እንዲህ ትልና ትመጣለች እንደገና አሁንም ትልሳለች። መጨረሻ ላይ እንደምንም ብሎ አላሁ አክበር ብሎ ሩኩ ወረደ። ሩኩ ሲወርድ አሁንም እዛው ነች። እሷን ጆሮዋን ያዘና ሰሚ አላሁ ሊመን ብሎ ሁሌ ሩኩ ላይ አንቺ ምን ትሰሪያለሽ ነው። እሷንም ከሩኩ አስነሳት ማለት ነው። አንገቷን ደፍታ ትላለች። ሰላት ላይ ልክ ስንገባ የሚወሰውሱን ነገሮች ብዙ ነገሮች ይኖራሉ። ከዛ ውስወሳ ራሳችንን ለማዳን የተፈቀደውን ነገር ማድረግ ነው። የምትፈልጉትን ሰው አገኛችሁ ሰላት ላይ እየመጣ ነው። አንተ በቂብላ ትክክል የምትፈልገውን ሰው እንዲህ ትለዋለህ፣ ምልክት ትሰጠዋለህ። ወይ አንዲ እንደዚህ አድርገህ ትላለህ። ከገባው ገባው ነው። ካልገባው እኮ ማይገባው ከሆነ እኮ ጠርተውም እኮ ላይገባው ይችላል። ምልክት ትሰጠዋለህ። ከገባው ይገባዋል። አሰላሙ አለይኩም ከተባልክ እጅህም ምልክት ትሰጣለህ። እየሰገድክ ሰው ከሰለመህ ማለት ነው። እየሰገድክ ሰው ከሰለመህ ሰላምታ ካቀረበልህ የእጅ ምልክት ትሰጣለህ። ይህም ከነቢዩ ዓለይሂ ሰላም የተገኘ የሆነ ተግባር ነው። ለአይሻ ቤት በር የቤት መቀርቀሪያ ይከፍቱላት ነበር። እየሰገዱ ቤት ውስጥ እየሰገዱ ስታንኳኳ ቤት ይከፍቱላት ነበር። እየሰገዱ የአላህ መልእክተኛ ለይል ተነስተው እየሰገዱ እሷ ተኝታ፣ ቤታቸው ጠባብ ነው። እንደውም አንዳንዶች ሁለት በሁለት ነው ይላሉ። ጠባብ ነው። ተኝታ እንደዚህ እግሬን ቆንጠጥ ያደርጉኝ ነበር ወይም ደግሞ ወደዛ ይወስዱኝ ነበር አለች። ሱጁድ ለማድረግ ቦታ ስለማይበቃቸው ከዛ እግሬን ሰብሰብ አደርጋለሁኝ አለ። ሱጁድ ካደረጉ በኋላ አዘረጋለሁ አለች። እንደገና ሁለተኛ ሱጁድ ሲያደርጉ ደግሞ አሁንም ወይ ቆንጠጥ ያደርጉኛል ወይ እንድሰበስብ ነካ ያደርጉኛል። አሁን እንደዚህ አይነት ሐረካዎች ጨዋታ ፈልጋ አይደለም የምታደርገው፣ ውስወሳህንም ይቀንስልሃል። እንደገና ደግሞ ጃኢዝ የሆነ ነገር ነው። ማንም ሰው ሊያጠብቅብህ አይችልም። ሸሪዓው ያገራው ነገር። እሺ ሐረካት የሚባለው ገደብ አለ። አሁን ለምሳሌ ተራምደህ እሷም ፉቃሃዎች ነው የሚሉት። ፉቃሃዎች ሰላሰቱ ሐረካቲን ሙተዋሊያቲን ይላሉ። ሶስት ተከታታይ የሆነ ሙፍሪጥ የሆነ ድንበር ያለፈ የሆነ እርምጃ መሬትን የመታ ምናምን ብለው ያስቀምጣሉ። ስለዚህ በሐዲስ ያው ብዙም እንትን አይደለም። አንተ ሰላት ላይ ሙላዕባ ውስጥ መግባት ጨዋታ ውስጥ መግባት ምናምን እንደዚህ ዋጋ ያስከፍላል እንጂ በብዛት አሁን እዚህ መጥቶ አንድ ሰው አሁን ከመስጊድ እየገባ እኛ ደርሰናል አሰላሙ አለይኩም ቢል አንድ ሰው ዩሱፍ ወአለይኩም ሰላም ካለ የሁላችንም ይሰቅጣል ይወርዳል። ስለዚህ ሰላት ላይ የመመለስ አይኖርብህም ማለት ነው። አንተ ቢዚም ነህ ሰላት ላይ። ስለዚህ ሌላም ሰው መልሷል እንትን የለብህም። ብዙ ሰው ሁለት ሆናችሁ ሰላም አለይኩም ካለ አንዱ ከመለሰ ከሁለት አንዳችሁ አንዱ ከመለሰ ያንዱ ይወርዳል። ሁለታችሁም ካልመለሳችሁ ሁለታችሁም ትጠየቃላችሁ። ይሄ ፈርድ አይንና ፈርድ ኪፋያ የሚባል አለ በሸሪዓችን። ፈርድ አይን ማለት በእያንዳንዱ ሰው ላይ ዋጅብ የሆነ ማለት ነው። ምሳሌ ኢሻ ሰላት በዚህ በኩል ያለው ጀማ ከሰገደ በዚህ በኩል ያለው ይነሳለታል ይነሳለታል አይነሳም። ይሄ መስገድ አለበት፣ ይሄ መስገድ አለበት። ሁሉም ላይ በነፍስ ወከፍ ግዴታ የሆነ ማለት ነው። ምሳሌ ጀናዛ ቢገባ የተወሰነ ሰው ሰገደ፣ የተወሰነ ሰው አልሰገደም። ፈርድ ኪፋያ ይባላል። ይሄ የሰገዱ ሰዎች ያልሰገዱ ሰዎችን ከበር ያደርጉላቸዋል፣ ይሸፍኑላቸዋል ማለት ነው። ሁሉም ባይሰግድስ ጀናዛ አሰጋገድ ባለማወቃችን ወይም ባለመስገዳችን ሁላችንም ተጠያቂ እንሆናለን። ለምን? አንድ ሙስሊም በሌላ ሙስሊም ላይ ካሉት 7 ሐቆች መካከል አንደኛው
ጀናዛውን መሸኘት መስገድ እሱ ላይ። አንድ ሰው ግን ከመካከል ላይ ከመቶ ሰው አንድ ሰው ካደረገ 99ኞች ላይ ኃላፊነቱን ያነሳላቸዋል። አንድ ብቻውን ካደረገ ዳዕዋም ልክ እንደዛ ነው። ዳዕዋ ማድረግ አንድ ዳኢ አንድ አካባቢ ላይ ካለ የሌሎችን ከበር ያደርጋል፣ የሌሎችን ተጠያቂነትን ያነሳላቸዋል። ይህ ዳኢ መሃላቸው ላይ ከሌለ ሁሉም ዳዕዋ እዚህ አካባቢ ላይ ዳዕዋ ማይደረግ ከሆነ ሁሉም ነገ ቂያማ ቀን ይጠየቃሉ። ስለዚህ ፈርድ ዐይንና ፈርድ ኪፋያ ስላለ አንድ ሰው ከመለሰ ሰላትን መቀጠል ነው እንጂ እንትን አትልም ማለት ነው። ስለዚህ ያው ተሸከመዋት ይሰግዱ እንደነበረ ይሄ ማሳያ ነው፣ ችግር የለውም ማለት ነው። አላሁ አዕለም። عن أنس بن مالك رضي الله عنه عن النبي صلى الله عليه وسلم قال اعتدلوا في السجود بسجود لي تستكاكلوا ولا يبسط أحدكم ذراعيه انبساط الكلب كان أنت عندك الجون هي كرنون يبالي كرنو كندنو كندون እንዳይዘ ክርን ይባሉት ነው። ይሄ ምንድነው? ክርን እቺ ብቻ። ስለዚህ ክርኑን እንዳይዘረጋ እንደዚህ እንዳያደርግ ማለት ነው። ይሄ ክርኑ መሬት መንካት የለበትም። ይሄ የውሻ አይነት አዘረጋጋ ወይም አቀማመጥ ነው አሉ። እንደሱ ሰላት ላይ እንዳታደርጉ፣ ስጁድ ስታደርጉ ሰላት ላይ እንደዚህ እንዳታስተኙት ማለት ነው። ቀጥ ይበል። ቅድም ምን አለ? የብብታቸው ጸጉር እስከሚታይ ድረስ እጃቸውን ከፍ ያደርጋሉ አለን። የአላህ መልእክተኛ ከፍ ያደርጋሉ። ዑለሞች ቀድሩን ሲያስቀምጡ ድመት ሊያሳልፍ የሚችል ያህል ልክ ማለት ነው። ከፍ ያደርጋሉ። ይሄ በጀማዓ ስትሰግድ ሰዎችን አዛ በሚያደርግ መልኩ አይደለም። ያቀፈ ይመስላል። አንዳንድ ብብቱን ያሸታል። እንደዚህ አድርጎ ይከፍትብሃል። ቀን ሙሉ የታመቀ ብብት ከዛ ሰላት ላይ ያለው ወይስ ሽንት ቤት ያለው ግራ እስከሚገባ ድረስ አንዳንዱ ወይ ንጽህና የለው ምን እንዲከፍትብሃል ማለት ሰላት ላይ ብቻህን ስትሰግድ አድርገው። እንደገና ኢማም ሆነ ስትሰግድ ቦታ አለ አበሽ ነው። እንደዚህ ብለህ እንኳን የምትጨናነቅበት ቦታ ላይ እንደዚህ አድርገው አይሆንም። ስለዚህ ቦታና ሁኔታ እንምረጥ። አሁን የመጨረሻ ተሸሁድ አቀማመጥ እንዴት ነው? ቀኝ እግር ይቆማል፣ ግራ እግር ወደ በቀኝ በኩል ይተላለፋል አይደል? ከዛ በኋላ መቀመጫችን መሬት ላይ ነው የሚሆነው። ሁለተኛው ተሸሁድ ላይ የመጀመሪያው ተሸሁድ ላይ መቀመጫችን የሚቀመጠው ምን ላይ ነው? ግራ እግራችን ላይ ነው የሚቀመጠው ሙሉ በሙሉ። ግራ እግራችን ተነጥፎ ግራ እግራችን ላይ ይቆማል። ቀኝ እግር እንደቆመ ነው። አሁንም ሁለተኛው ላይ ይሄን ስንቀመጥ እንደዚህ አድርጎ አጠላልፎ ለመቀመጥ አንዳንዱ ሲቸገር ታየዋለህ። ቦርጩ አያስቀምጠው። እንደዚህ ኳስ ያረጀ ኳስ ነው የሚመስለው። ይንከባለላል እንደዚህ ብሎ ይሄ በጣም እስከሚያመው ድረስ ሽንጡ ነው ወሽመጡ። አንዳንዱ ደግሞ ሰው ላይ ይተኛል። አይታችኋል? አጋጥሟችሁ ከሆነ ያቺን ሱና ለማግኘት አንተ ላይ ነው የሚደገፈው። ሶፋ ያደርግሃል አንተ። እሱ ሱና ለማግኘት አንተ አዛ መሆን የለብህም። አንተን አዛ በማድረጉ ምክንያት እንኳን ሱና አጅር ሊያገኝ ይቅርና ወንጀል ሸምቶ ሊወጣ ይችላል። ስለዚህ አቀማመጡ ካልተመቸ ኖርማል አቀማመጥ ትቀመጣለህ። ገባችሁ አይደል? ካልተመቸ ከተመቸ ሰፋ ካለ ያው ቦታውን ትይዛለህ። ያንን ሱናውን ለማግኘት ትሞክራለህ። ካልተመቸ ግን ሱና ይቅር። ወንድምህ እዚህ ጋር አዛ ከሚሆን ያ ሰው እያጠገብ ያለው ሰው ደፍጥጠኸው እያለ ተሸሁድን በምጥ እያወጣ አንተ ተጭነኸው እኮ ነው። አንተ አልታወቀህም፣ ተጭነኸዋል፣ ተኝተህበታል። ይሄ ደግሞ አያስኬድም። ሀዛ የምሺ ማየምሺ ብሏል ሰውየው። እሺ፣ ስለዚህ ስጁድ ላይ ኢዕተዲሉ ምንድነው? ኢዕዲሉ ያሉት ምንድነው? ምን ማለት ነው? ኢዕዲሉ ማለት አድል ወልኢስቲቃማ ቀጥ በሉ ማለት ነው። ቀጥ ለጥ በሉ ብለው የአላህ መልእክተኛ አስቀምጠዋሉ። አላሁ አዕለም። ያልገባችሁ ግራ ይገባችኋል?
እዚህ ላይ ይሄ የሶላት ጉዳይ ነው። ሸፋዲ ተክቢር መጣ ማሻአላ ኢማማች። እሺ እሱም የለም እሱ ራሱ አሁን ይሄም ቆንጆ ሀሳብ ያነሳል። አንዳንዱ እንደዚህም ይወስደዋል። ይሄን ወላሂ ቢመቸው እንደዚህም ይላል፣ እንደዚህም ይወስደዋል። ይሄ ልክ በትከሻ ልክ ነው። ይሄ እጅ በትከሻ ልክ ያህል እንደዚህ ነው የምታደርገው። እንደዚህ አድርገ ስጁድ የለም እንደዚህ የሚያደርጉ ሰዎች አሉ። ይሄ እንትን አይደለም ሰላት አይደለም ክላላ ይሱ ነው የሚባለው። እንደዚህ ሲጠበቅ አሁን እንዲህ ማለት ሰው ይሁን መተው ነው። ለዛ በየስ ባድ ምን እንዲህ ማለቱ የምትታው እኮ ለሰውየው ብለህ እንዲህ ታደርጋለህ። አሁን እንደዚህ ሳይሆን በልክ እንዲህ ያደረከው እኮ ጭንቅላት ማረፊያ ራሱ የለውም እኮ እኮ እንደሱ ትችላለህ። የሙሰማ ጥያቄ እሱ አይደለም። አገጣጥመው እንደዚህ የሚያደርጉ ሰዎች አሉ። እሺ ምን ተኝቶ የተኛብሃል እንዴ ዩሱፍ? ምን ሁለተኛው ተሽሁር ነው የሚቀመጥ ማ አደም እኮ አሁን የማይመች ከሆነ እግር የሚያም ከሆነ ኮንፈርት ወይም ምቾት የሚነሳ ምናምን ከሆነ ችግር የለውም። እየተመቸው ለኢድ ለኢድ ብቻ ነው እንደዛ የሚሰግደው፣ ሌላ ጊዜ ይሰግዳል። መርሃባ ምን ከተነሳ በኋላ ትነሳና ሰሚ አላሁ ሊመን ሐሚዳ ሁሉም የምን የመጀመሪያው የለም የመጀመሪያው ተበሩክና ኢፍትራሽ ይባላል። አቀማመጣቸው ሁለቱ እንትን ይላሉ። ባቡ ውጁቢ ጡማዕኒነቲ ፊ ሩኩዕ ወስጁድ መረጋጋት ጡማዕኒና መረጋጋት ስጁድ ላይና ሩኩዕ ላይ ዋጅብ መሆኑን የሚነግረን ነው። ጡማዕኒና ማለት ኢስቲቅራሩ ወተአኒ ወዐደሙል ዐጅላ። አያችሁ ጡማዕኒና ማለት ለዘብ ማለት ረጋ ማለት መቻኮልን መተው ማለት ነው። ሰላት ላይ ሆኖ መቻኮልን መተው ይሄ ጡማዕኒና ይባላል። ሐዲሱን ስናይ ይህን ሐዲስ በደንብ ስሙ። عن أبي هريرة رضي الله عنه أن النبي صلى الله عليه وسلم دخل المسجد يا الله ملكتني عليه الصلاة والسلام مسجد قبو فدخل رجل فصلى سويو كذا ولا مسجد قبا نبي مسجد كنت بلو علو كذا سو ليلا سو كوتشي وده مسجد قبا فصلى سجد ثم جاء كذا متى فسلم على النبي صلى الله عليه وسلم نبي سلام تقرب النبي قال فقال على تشو قالوا يا الله ملكتني ارجع فصلي فإنك لم تصلي تملس الناس سجد أنت كون صلاة لم يسجد قالت فرجع تملس فصلى كما صلى مجمر عند سجد وعند الصلاة سجد ثم جاء كذا هون متى نبي قال فسلم على النبي صلى الله عليه وسلم نبي قال متانا سلام تقرب الله تشو فقال قالت ارجع فصلي فإنك لم تصلي تملس هون سجد أنت كون صلاة لم يسجد قالت سبحان الله فقال ከዛ ይሄንን ሶስት ጊዜ ነው ያመላለሱት። ሶስት ጊዜ ሰላት ሰገደ። ተህየተል መስጂድ ነው ይባላል ሰላቱ። አልሰገድክም አሉት። ከዛ ፈቃለ ሰውየው በዛበትና ምን አለ? ወለዚ በዐሰከ ቢልሐቂ በሐቅ በላከህ ጌታ ይሁንብኝ በሱ ምዬ ነው ምነግርህ። ላ ኡሕሲኑ ገይረሁ ከሱ ውጪ ማሳመር አልችልም። አሁን ከሰገድኩት የሰላት አይነት ከዚህ ውጪ ሌላ ማቀው የለም። በቃ ማቀው ነው የሰገድኩት አለ። ስለዚህ ፈዐልምኒ አስተምረኝ። ምን አሉት የአላህ መልእክተኛ? ፈቃለ ኢዛ ቁምተ ኢለ ሰላቲ ፈከቢር እዩ ስትቆም ለሰላት አላሁ አክበር በል ተክቢረተል ኢህራም ማለት ነው አይደለ? ከዛስ
ثم اقرأ ما تيسر معك من القرآن كذا كانت ጋር የገራልህን ቁርአን ቅራ ፋቲሃ ቅራ ሌላም የገራልህ ካለ ትቀራለህ አሁን እንትን አርካን እየነገሩስ معك من القرآن ثم اركع كذا ركوع አድርግ አሉት حتى تطمئن راكعا ركوع አድርገ እስከምትረጋጋ ድረስ ስንት ነገር ቆጠርን ተክቢረተል ኢህራም ከዛ ይገራልህን ቁርአን ከዛ ሩኩዕ ከዛ በኋላ ሩኩዕ ላይ ምን አለ ኢዕቲዳል ሩኩዕ ላይ መረጋጋት حتى ማን ነው ጡማኒና አለ حتى تطمئن راكعا ركوع ላይ እስከምትረጋጋ ድረስ አለ ثم ارفع ከዛ ራስህን ከሩኩዕ አንሳ حتى تعتدل قائما ቆመ ከሩኩዕ ከተነሳ በኋላ ቆመ ቀጥ እስከምትል ድረስ ከሩኩዕ ከተነሳ በኋላ ጀርባህ ቀጥ እስከሚል ድረስ ቁም ثم اسجد ከዛ ስጁድ አድርግ حتى تطمئن ساجدا ስጁድ ላይ እስከምትረጋጋ ድረስ አለ ስጁድ ወርደ እስከምትረጋጋ ድረስ ስጁድ ላይ ሁን ثم ارفع حتى تطمئن جالسا ከዛ ከስጁድ ተነሳ ተቀምጠህ እስከምትረጋጋ ድረስ ለሁለተኛ ስጁድ ከመውረድ በፊት ማለት ነው ለሁለተኛ ስጁድ ከመውረድ በፊት አንድ ስጁድ አድርገ ከዛ ቀና ብለ ተረጋጋ ሁለተኛው ከማድረግ በፊት አሉት አሁን አንድ ረካ በዚህ ጨርሶ አይደል አንዱ ረካ በዚህ አለቀ አራት የሚሰግድ ሁለት የሚሰግድ ሶስት ረካ የሚሰግድ ምን አሉ ወፍዓል ذلك في صلاتك كلها ይቺንዋ ተግባር ሰላትህ ላይ ሁሉም ረካ ላይ በዚሁ ስገድ ሌላም ሰላት ላይ በዚሁ ስገድ አሉ የአላህ መልእክተኛ እነዚህ አልተሟሉም ማለት ሰላቱ ልክ እንዳሁኑ ሂድ ተመለስ አልሰገድክም ሰላት አይደለም የሰገድከው ተብሎ ይመለሳል ብዙ ሰዎች ዛሬ ላይ እንደዚህ ሰላታችን ላይ የምንጫወት ብዙ ሰዎች አለን አላህ ያግራልን አላህ ያንቃል